ሂክመት ሰው እኮ ቢያንስ በር ያንኳኳል፣ በሩን ያንኳኳል። እኔ የምለው ግን ከዛ ሁሉ ነገር በኋላ እንዴት እንደዚህ እንደምትረጋጋ ምንም አልገባኝም። ቆይ ንገረኝ እስኪ እንዴት ተረጋጋ? ገና ጠዋት አይደለም እንዴ? ምንድነው የምትይው? ቀኑ ገና መጀመሩ አይደለም እንዴ? እንዴት ነው ምንድነው የምትለኝ? ጂሃን ከመሌክ ጋር ልጅ ሊወልድ ነው። እኛ ታዲያ እጃችንን አጣጥፈን ዝም ብለን እንቀመጥ ነው? ምንም ነገር አታስብም እንዴ? አዎ መሌክ ለጂሃን ልጅ ልትወልድለት ነው ሆነ እና ማለት ምን ማለት ነው? ወንድሜ ምን እየሆንክ ነው? ምን ነካ? እኛ ምን ልናደርግ ነው? መሌክ ልጁን ስትወልድ ልጃችንን አጣጥፈን ቁጭ ብለን ልናይ ነው? ቆይ እኛ ምን ማድረግ እንችላለን? ሂክመት ማለቴ ጂሃን ነው ይህንን ልጅ መውለድ የሚፈልገው። ልጅቷም ደግሞ የጂሃንን ልጅ ለመውለድ ፈቃደኛ ነች። እና እኔ ምን ላደርግ እችላለሁ? እስኪ ንገሪኝና የፈለግሽውን አደርጋለሁ። ነገሩ አልገባህም እንዴ? ይቺ ልጅ እኮ የሱምሩ ልጅ ነች። ጂሃንም ቢሆን ያንተ ልጅ ነው። ይሄ በቂ አይደለም እንዴ? እንደዚህ አይነት የልጅ ልጅ ቤታችን ልታስገባ ነው ሐሳብህ? አዎ ልክ ነሽ፣ በጣም ልክ ነሽ ሂክመት። እኔ በዚህ ሰዓት አይደለም የልጅ ልጆችም አያስፈልጉኝም። ግን አሁን ያለንበት ሁኔታ ይሄ ነው። ምንም ማድረግ አይቻልም። እሺ ጂሃን ልጁ እንዲወለድ የሚፈልግ ከሆነ እኔም ሆንኩ አንቺ ማንም ሰው ቢሆን ምንም ማድረግ አንችልም። ማናችን ምንም ማድረግ አንችልም። የምልሽ ነገር ይገባሻል አይደለም? አሁን እባክሽ ልትወጪ ትችያለሽ። ስሚኝ፣ በዚህ በጠዋት በነገር አትወጥሪኝ እያልኩሽ ነው ሂክመት። ሌላ ጭንቀት አትጨምሪብኝ እባክሽ። አሁን ከክፍሌ ውጪ። እኔ ነኝ ክፈት። ስለሆነ ነገር መነጋገር አለብን። ምን ተፈጠረ? ትልቅ ችግር ውስጥ ልንገባ ነው። አልቆልናል። ምንድነው ኡፍ የምትለው? እባክህ ኡፍ አትበልብኝ የሳትዬ። ቢያንስ አንተ እንደዚህ አትሁን እሺ። አባትህ በርግጥ ተስፋ ቆርጧል። እሱ ምንም ነገር አያደርግም፣ ትቶታል። ግን አንተ ማሰብ አለብህ፣ ትንሽ እንኳን ማሰብ አለብህ። ቆይ ስለምን? ምን ይመስላል? ስለዛ ልጅ አሁን ሊወለድ ስላለው ልጅ ነው ማወራ። የምን ልጅ? ምንድነው የምታወሪው? ስለ መሌክና ጂሃን ልጅ ነው። ቆይ ምን መሌክ እርጉዝ ነች እንዴ? አታውቅም እንዴ ሳት? መሌክ ከጂሃን አርግዛለች። ልጅ ሊወልዱ ነው። ይሄ ደግሞ ለእኛ ትልቅ ጣጣ ነው የምለው። ገብቶሃል አይደለም? ለምንድነው ልጅ ጣጣ የሚሆንብን? ለምን ማለት ምን ማለት ነው? አልቆልናል በቃ። በእናት በኩል ያለችው እህት በአባት በኩል ያለው ወንድም ልጅ ልትወልድለት ነው። ሁለቱ ልጅ ሊኖራቸው ነው። ይሄ ምን ማለት እንደሆነ ታውቃለህ? ልጁ ሻንሳላ እንዲሆን ነው ማለት ነው። ስማኝ፣ ይሄ ማለት ደግሞ ሁሉም ነገር ላይ ድርሻ ይኖረዋል ማለት ነው። ደግሞ ትንሽ የሚባል ድርሻ አይደለም። የመሌክ ልጅ የሻንሳላን ሀብት ብቸኛ ወራሽ ይሆናል። ውይ አንቺ ደግሞ በምን ሂሳብ ነው ብቸኛ ወራሽ የሚሆነው? ኢሳትዬ እስካሁን ያሳለፍነውን ነገር በደንብ አስብበት እስቲ። ጂሃን እዚህ ቤት ውስጥ ስላለው ስልጣን፣ አባቱ ሳሜት እንዴት እንደሚወደው በደንብ አስብ እስቲ። ጂሃን ካለ እንደማይመለስ ታውቃለህ። ሁሉንም ኩባንያዎች በሱ ስም አድርጎ አልነበረም እንዴ? ጭራሽ አሁን የልጅ ልጅ ሲሰጠው ደግሞ አስቡ። ከዛኛ ያልቅልናል። ምን ማለት እንደሆነ ታውቃለህ? አንተም ሆን ካሪካ ከዚህ በኋላ ምንም አይነት ቦታ የላችሁ፣ ያልቅላችኋል። እና ምንድነው የምናደርገው? ይሄ ልጅ ሊወለድ አይችልም። ይሄ ልጅ መወለድ የለበትም። እዚህ ጋር ይበቃል። አመሰግናለሁ። ምንም አይደል። የሆነ ሰው እየፈለግሽ ነው? አይ እኔ ማንም ሰው እየፈለግኩ አይደለም። ያው ትልቁ ቤት ብዬ ነው የመጣሁት። ታሲን ጋር ነኝ። አይቻልም። እዚህ ማንም ሰው መምጣት አይችልም። እኔ እኮ ማንም ሰው አይደለሁም። እዚህ ቤት ውስጥ ነው የምኖረው። እዚህ ነው የምትኖሪው? አዎ፣ ወይዘሮ ስምሩ ነች እዚህ ቤት አመጣችኝ። መሌክ፣ ኑህ፣ ሁላችንም አብረን ነው የምንኖረው። ቆይ እናንተ እዚህ ምን ታደርጋላችሁ? አቶ ታሲን ጋር ደውልና ጠይቀው። ማን ነው ስምሽ? ኤኒሴ። ወይዘሮ ኤኒሴ መጣለች። ምን እናድርግ በለው። አቤት ወንድሜ። ማን? ወይዘሮ ኤኒሴ። እሺ አስገባት። እሷ ባዳ አይደለችም፣ አስገባት። ቤት ከሚኖሩት ሰዎች መካከል ነች። እሺ ብርድ ላይ አቆምከን። ለምንድን ነው የዘገየው? ያው ወይዘሮ ሂክመት እንደዚህ ቀላል ነገር አይደለም። ይሄ መኪና ከታጠበ 1 ወር ሆኖታል። ቢሆንም ግን ታርጋ ቁጥሩን በጭቃ ሸፍነነዋል። ምንም ነገር ማንበብ አትችይም። ጥሩ ሐሳብ ነው ይኸው። እሺ ስራው ካለቀ በኋላ መኪናውን ምንድን ነው የምናደርገው? የፈለግሽው ማድረግ ትችያለሽ። ከዚህ በኋላ በእኔ ቁጥጥር ስር አይደለም። ከፈለግሽ ማቃጠል ትችያለሽ። እሺ በቃ በጣም አመሰግናለሁ። በዚህ ነው? አዎ በዚህ። ምን ሆንክ? በዚህ ነው ለመከታተል ያሰብሽው? እኔ ራሴ ብነዳ ደስ ይለኝ ነበር፣ ግን አላውቅም። አይሆንም። እኔ እንዳንተ ጎበዝ ሹፌር አይደለሁኝ። ነገሮችን ላበላሽ ይችላል። ፈለፈለ እሷ አትሞትም አይደል? አትሞትም፣ ነገር ግን ጽንሱ ይጠፋል እና ከዛ በኋላ ግን በልብ ድካም ልትሞት ትችላለች። ፈጣሪ ይሁናት። ማንም ሊያውቅ አይችልም። በልበል። እሺ አንተ ነህ። እሺ ንጉሱ፣ ንጉስ። ሄሎ አክስቴ፣ አሁንም አልወጣችም። ደበረኝ ማለት ምን ማለት ነው? ጠብቃት ትወጣለች። እጭ
ስንት ሰዓት ሆነን እኮ? ምን ያህል ነው የምንጠብቀው? በቃ መሄዴ ነው። እኔ ትጠብቃለህ አልኩ። ትወጣለች። ግን ባትወጣ ምን ልናደርግ ነው? እሺ እስከ ማታ ድረስ እዚህ ልገተር ነው እንዴ? አዎ ካስፈለገ እንጠብቃታለን። አስፈላጊ ከሆነ እስከ ነገ ጠዋት እንጠብቃታለን። ስማ አሁን አታበሳጨኝ እባክህ። ምን ነበር የተባባለው? አክስቴ እንዴ ምን ማለት ነው? እንዲህ ቶሎ ተስፋ ትቆርጣለህ? ብቻዬን ልትተወኝ ነው? እንደዛ ለማድረግ ነው የምትፈልገው? ከሆነ ሂድ፣ ምንም አላስገድድም። ጊዜ አናባክን። ካልሆነ ግን መሌክ እስክትወጣ ድረስ ቁጭ ብለን እንጠብቃለን። አስፈላጊውን ሁሉ አድርግ። ጨርሻለሁ። ውይ ተዘጋጅተሽ ጨርሰሻል? መሄዴ ነው። ለመሆኑ ቀጠሮሽ ስንት ሰዓት ነው? ከ1 ሰዓት በኋላ እንደውም ከ50 ደቂቃ በኋላ። እሺ እንደዛ ከሆነ ቦርሳዬን ልያዝና አብሬሽ ሄዳለሁኝ። እሺ ቆየት ነው የምትሄጂው? ከአንቺ ጋር አብሬሽ ልሄድ ነዋ። ብቻሽንማ ዶክተር ጋር አትሄጅም። ኧረ ምንም ችግር የለውም። የእውነት ራሴ መሄድ እችላለሁ። እሱን እንደምትችይም አውቃለሁ። እኔ ግን አብሬሽ ልሁን ብዬ ነው። እባክሽ እሺ በይኝ፣ አብሬሽ ልምጣ። እሺ በቃ አብረን እንሂድ። እሺ በቃ አንድ ጊዜ ቦርሳዬን ልያዝ። በቃ ታች እንገናኝ። ችግር የለውም አትቸኩይ። እሺ ስማ የሆነ መኪና እየመጣ ነው። እሷ ልትሆን ትችላለች። ማን? መሌክ ናት? ልትሆን ትችላለች። እንዴት ዋላችሁ? እንዴት ዋልሽ እመቤ? በጣም አመሰግናለሁ። ወይዘሪት ሚልቅ እኛ አብረንሽ ብንመጣ ቅር አይልሽም አይደል? እኔ በራሴ ሄዳለሁ። ግን ለብቻ አይደለሁም፣ አታስብሽ። እሺ እንደፈለግሽ እመቤ። መልካም ስራ። ነግሬ ነበርኩ ነግሬ። ስማ እንዳታይ ደግሞ በደንብ ተደበቅ። በል ዝጋው። ቲቪ በጣም ነው የማመሰግነው። መልካም። በጣም ይቅርታ አድርግልኝ ስላስጠበቅኩሽ። ስልኬን አጥቼ እኮ ነው፣ ለዛ ነው። ምንም ችግር የለም። እንሂድ በቃ። እሺ እንሂድ። ኑ ሰላም ነህ ወንድሜ? እንዴት ነህ? ደህና ነኝ። ከሆቴሉ ስራ አስኪያጅ ጋር ስነጋገር ነበረ። ያሉት ክፍሎች በጠቅላላ ተይዘዋል አለኝ። ከዚህ የበለጡ እጥፍ ክፍሎች ቢኖሩ እንኳን እያዙ ነበር አለኝ። አሁን ደግሞ ምንድን ነው ችግሩ? ደህና ይሆንክ አትመስልም። ምንድን ነው? አሁንም ሊዋጥልኝ አልቻልም ወንድሜ። እህቴን ጠልፈዋታል ብዬ ማመን አልቻልኩም። ውስጤ በጣም እንደተናደደ እንደተረበሽኩ ነኝ። ግን ተረጋጋ እላለሁ። ምንም ማሰብ ራሱ አልቻልኩም ወንድሜ። ከምልህ በላይ ተናድጃለሁ። መቆጣጠር ያልቻልኩት ንዴት ነው ውስጥ ያለው። በቃ ተረጋጋ ወንድሜ። እውነቴን ነው የምልህ። መረጋጋት አልቻልኩም። መርሳት አልቻልኩም። ትረጋጋለህ። አንተ ብቻ ተረጋጋ እንጂ ለሻንሳለኖች የማዘጋጅላቸው ወጥመድ እኔ ነኝ የማውቀው። ምን እንደሚሆኑ ግራ ነው የሚገባቸው። ተረጋጋ። ብትረጋጋ ለአንተም ይሻላል። እሺ መልክ በጣም ነው የማመሰግንሽ። ማለቴ እንደዚህ በሰላም ምግብ ከበላሁ በጣም ረጅም ጊዜ ሆኖኝ ነበር። እውነት በጣም አመሰግንሻለሁ። እኛም ስለመጣሽ በጣም ደስ ብሎናል። ከኛ ጋር ስለሆንሽ ደስ ብሎናል። ከዚህ በኋላ ሁልጊዜ ደስታና ሰላም ነው የምናውቀው። ሴቪ ላይ ይህንን እመኝ። እውነት ለመናገር ሁለታችንም በጣም ደስተኛ መሆን የሚገባን ይመስለኛል። እውነትሽን ነው። ልክ ነሽ። እውነትሽን ነው። እና ይሄ የመጀመሪያ ጊዜሽ ነው? አይ ሁለተኛ ጊዜ ነው። ያው ባለፈው ዶክተሯን ሳወራት እንግዲህ ሁሉ ነገር ሰላም እስከሆነ ድረስ በወር አንዴ ከመጣሽ በቂ ነው። 10 መመላለስ አይጠበቅብሽ። ምንም አታስቢ። ምንም ችግር እንደማይኖር እርግጠኛ ነኝ። አታስቢ። እውነትሽ ነው። ምንም አይኖርም። የልጁን ልብ ምት መስማት እንችላለን እንዴ? አዎ። አንቺ ማብረሽ ምግብ ትፈልጊያለሽ? ያው አንቺን ካልደበረሽማ እኔማ በጣም ነው ደስ የሚለኝ። እኔማ ደስ ይለኛል። አዎ በጣም ደስ ይለኛል። በጣም አመሰግናለሁ ብቻዬን ስላልተውሽኝ። በአይኔ ይህንን ተአምር እስኪ ድረስ በጣም ጓጉቻለሁ። ታውቂያለሽ፣ በህይወቴ እንደዚህ አይነት ነገር አይቼ አላውቅም። ይሄ የመጀመሪያዬ ነው የሚሆነው። እውነቴን ነው። አይ አንሳው፣ ስልኩን አንሳው። ይህን ማድረግ አልችልም። በጎበዝ ሴቪ ላይ የሌለ ነገር አታውሪ። ሴቪ ላይ እኔ ልክ እንደወረድኩኝ መኪናው ሚዛኑን ይስታል። ምንም ነገር አይፈጠርም። ምንም ያንቺ ይቀርባል። እባክህ ዝም ሞክሪ። አልችልም። እዚህ አንቺን ትቼ መውረድ አልችልም። ሴቪ ላይ ሁለታችንም ከዚህ ላይ እንወድቃለን። ሴቪ ላይ መሌክ፣ ወይኔ ምንድን ነው የማደርገው?
ምንድነው የማደርገው? ሴቪሌ ጋደም በይ፣ ወደፊት አትሂጂ። አይዞሽ፣ ምንም እንዳትፈሪ። አይዞሽ። እሺ ሴቪ፣ አብረን ነን። እሺ ሁለታችንም ወንበሩን አብረን እንስበዋለን። እሺ በይ። መሊክ፣ ሴቪ ላይ ሰው ልጠራ ነው። ተረጋጉ፣ ምንም አታስቡ። ሪዛ፣ የኒቪ ሼሪን ቤት ተከታተል። አንተ ደግሞ ከኢሳት ጋር የተማረውን የፕሬዚዳንት ልጅ ቤት በቡድን ተከፋፍላችሁ። እኔ ምን ላድርግ አቶ ጂያን? ካገኘሁት ይዤው ልምጣ? አይ አንዳችሁም ካገኛችሁት እኔ ጋር ለብቻችሁ ልታመጡት እንዳትሞክሩ። የት እንዳለ ብቻ እንድትነግሩኝ ነው የምፈልገው። ገባችሁ አይደል? ኡፍ አክስቴ፣ አሁን ደግሞ ምን ልትይኝ? አክስቴ ጂሃን ልጄ መርዶች ይላለሁ። አክስቴ ምን ነው ነገሩ? መሊክና ሴቪል አደጋ ገጥሟቸዋል። አክስቴ ምን እያልሽ ነው? እንዴት እንደዛ ሊሆን ቻለ? አላውቅም። አሁን ግን እንዴት ናችሁ? እሺ ተይ፣ አንቺ ምንም ነገር እንዳታደርግ። እየመጣሁ ነው። እሺ ድምፅ የሚሰማችሁ ከሆነ አይዟችሁ። እሺ እኔ መጥቼ አድናችኋለሁ። አይዟችሁ፣ ምንም አትሆኑ። ሌላ ምን ነገር ማድረግ አለ? ተረጋጋ። ምን ሳለ? እሺ ወላ መልስልኝ። ቀስ ብለሽ ተመለሽ። አክስቴ መኪናችሁ ውስጥ መኪና መጎተቻ ገመድ አለ? የለም፣ ስፈልግ ነበር ግን የለም። እሺ በቃ ሄደሽ ሌሎች ሰዎችን ጠይቂ። የሆነ ሰው ላይ አይጠፋ። እኔም እየመጣሁ፣ አታስቢ፣ እየመጣሁ ነው። የሚረዳኝ ሰው ልፈልግ። እሺ በርቱ፣ ጠብቁኝ። ሴቪል ላይ ጋር መደወል አለብኝ። የተፈጠረውን ነገር ልንገረው። አንዴ ስልኬ ጋር ለመድረስ ልሞክር። አንቺ ግን ምንም እንዳትንቀሳቀሽ። እሺ በቃ ትንሽ ነው የሚቀረኝ፣ ደርሼበታለሁ። እሺ በቃ ቦርሳዬን ስጭኝ አንዴ። ቀስ። እሺ በፈጠረ ስልኩን አንሳው፣ በፈጠረ። አነሳም ሚልክ፣ አነሳም። ወይኔ አምላኪ ይርዳን። መኪና መጎተቻ ገመድ አለ? የለኝም። መኪናው እንዴት ነው እንደዛ የሆነው? ሰው እያደጋ ነው። አሁን ገመድ አለ? የለም። ከሌለ ጊዜን አታባክንብኝ እባክህ። ቆይ ሂጅ ፖሊስ ልጥራ። እሺ ዲቅና፣ እኔ ደውዬላቸው ነበር። አክስቴ የመኪና ሾፌሮቹን ጠይቂ፣ አንዳቸው ጋር አይጠፋም። ሂጂ ጠይቂያቸው። ማናቸውም የላቸውም እያልኩ ነው ጂሃን። እኔ አሁንስ በቃ በእውነት በቅቶኛል። ጀናን ስሚ፣ ለምን አልነገርክኝም እንዳትኝ። በቃ ስራ ላቆም። አሁን ደግሞ ምን ሆንክ? ምን የሆነ ይመስልሻል ጀናን? እዚህ ቤት ውስጥ ለአንድ ሰከንድ ሰላም ማግኘት አይቻልም አይደል? እኔም እኮ ሰው ነኝ። እሺ ሴትዮ፣ ይሄማ ይደብራል። በጣም ነው የሚያደክመው። በቃ ይህ ስራ በቃኝ። ከዚህ በኋላ ይበቃኛል። እህት ቱርካን፣ ሰሃን፣ ብርጭቆ በይ አንጪ። ሂጂ በይ አምጪ። የእውነት አሁንስ ቋቅና ያለኝ። ምን ተፈጠረ ባለኝ ንገረኝ። ጃሃን መጣ? አዎ፣ ግን አመጣጡ እንዳሁኑ ንፋስ ነበር። እንደ እሳተ ገሞራ እንደሚወርድ ዶፍ ነው። እኛ ላይ እንዳይወርድብን ብቻ ነው ይፈራ። እና ይሄ ምን ይገርማል ቡንያሚን? ሜሌክን ጠለፏት እኮ። እናሱ ቢናደድ ምን ይገርማል? ስሚ፣ መናደድ እኮ አንድ ነገር ነው። እስኪ ያን እንዳባሁን አቀበኝ። ንዴት ነው ያልሽው? ስጪው። የምን ንዴት ነው ጄናን? ንዴት እኮ ይበርዳል። አሁን የሚሰማው ስሜት ግን ኃይለኛ ነው። ሊፈነዳ ምንም አልቀረውም። ኤሳትማ ብልጥ ነው። የለም ጠፋ። ድሮስ ኤሳትማ ሁል ጊዜ የሚደበቅበት ጉድጓድ አያጣም። ይሄ እኮ የታወቀ ታሪክ ነው አይደል ቡንያሚን? ነግሬሻለሁ። እንዴትም ሆነ እንዴት ጂሃን ኤሳትን ያገኘዋል ብለህ ነው ቡንያሚን? ያገኘዋል አልኩሽ እኮ እመኝኝ፣ ያገኘዋል። እንዲከታተሉት ሰዎች ልኮበታል። እና ምን እያልክ ነው? አዎ፣ ግማሾቹን ሰዎች የአፕራክ ያለው ቤት ልኳቸው ነበር። አላን ያለው ሆቴላችንን አወቅሹ አይደል? እሺ፣ እዛም ሰዎች ልኳል። ውይ ቡንያሚን፣ ይሄ ነገር መጨረሻው የሚያምር አይመስለኝም፣ ያስፈራል። እውነትሽን ነው። ከዚህ በኋላ ቀውጢ ነው የሚሆነው። አሁን የት ነው ያለው? እኔ በምን አውቃለሁ? ነገርኩሽ እኮ ጠፍቷል። እኔ እሱን አይደለም የምልህ፣ ጂሃን የት ነው ያለው? የት ነው ጂሃን? እኔ በምን አውቃለሁ? ስልክ ተደወለለትና እየሮጠ ነው የወጣው። የሻንሳላም ቤት ውስጥ ሁልጊዜ የሆነ ነገር እየሆነ ነው። አሁን ይመጣና እኛ ላይ መጮህ ይጀምራል። በዚህ ግቡ፣ በዛ ውጡ ሊለን ነው። አሁንስ በጣም በዛ በእውነት። የእነሱ ነገር መጨረሻ የለውም እያልኩሽ እኮ ነው ውዴ። ቱርካን፣ እስኪ ቆንጆ እንቁላል ጥበሽልኝ እባክሽ፣ እና ደግሞ ፈጥና አድርጊው እሺ። ጨው እንዳታበዥበት ደግሞ። ጨው መቀነስ እፈልጋለሁ። ይሄንን ጨምርበት። አዎ፣ በገበታ ቅቤ እሺ። በይ 2 ማንኪያ ይበቃል። እሺ በይ ቱርካን። ሄሎ ኤስማ። ኤሳት፣ እንኳን ስልኩን አነሳው። የት ነው ያለኸው? ሁሉም ሰው እየፈለገህ ነው። ማን ነው የሚፈልገኝ? አቶ ጂያን ሁሉም ቦታ ሰው ልኳል። አንዳቸውም አንተን ሳያገኙ መመለስ እንደማይችሉ ተነግሯቸዋል። የት ነው ያለኸው? የአፕራንክ ወዳለው ቤት አልሄድክም አይደለ? እባክህ እንዳትሄድ፣ እዛም ሰው ልኳል። ወንድም ቡንያሚን አሁን መጥቶ እየነገረን ነበር። አቶ ጂያን በጣም ተናዷል። ለምን ድብን አይልም? ይፈንዳ ሲፈልግ። ጂያን ማን ነው? ማንም አይፈራውም። ምን እንደሚያመጣ እናያለን። እንደዛ አትበል ኤሳት፣ ወንድምህ እኮ ነው። ግን ወዲያ ፕራንክ እንዳትሄድ እሺ። እዛ እንዳያገኙ እባክህ ተጠንቀቅ። እሺ በቃ
ይሄን ያህል የምትጨነቂ ከሆነ አልሄድም። የት ልትሄድ ነው ታዲያ? የሆነ ቦታ እፈልጋለሁ። አንቺ ለኔ አትጨነቂ የኔ ቆንጆሽ። በይ ቻው በቃሽ። እጭ ጀርመን ብሄድ ይሻል ነበር። አቁም! እባክህ አቁም! መኪና መጎተቻ ገመድ አላችሁ እንዴ ወንድም? አዎ ኮፈን ውስጥ ነው የሚሆነው። እሺ ቶሎ አምጣ ወንድም፣ ቶሎ በል እባክህን። አገኘው ማስተካከል እንችላለን። በሉ የሆነ ነገር አድርጉ፣ አግዙን፣ ቶሎ አግዙን እባካችሁን። ቶሎ በሉ። መሌክ ይኸውልሽ፣ መሌክ አዳምጪ። ስሚ፣ አንቺ እርጉዝ ነሽ፣ አንቺ መውጣት ትችያለሽ። እባክሽ እየለመንኩሽ ነው፣ እባክሽ። አልችልም። የእውነት መኪናው ምንም አይሆንም። እሺ ምንም አይሆንም። አንቺ ብቻ እሺ በይኝና ውጪ፣ እባክሽ ውጪ። አልችልም። አንቺ ለብቻሽ ጥዬ መሄድ አልችልም። እሺ